ዛሬ አንድ አጭር ታሪክ ስቶሪ ታይም ይዤላችሁ መጣሁ። ጊዜው ከዛሬ 12 ዓመት በፊት ይሆናል። በጅማ ዩኒቨርሲቲ የመጀመሪያ ዲግሪ ተመራቂ ሆኜ ሳለሁ አንድ ሰው ቃል ይገባልኛል። ዘንድሮ ተመራቂ ስለሆንክ ለምርቃት የሚያስፈልገውን ሱፍ እኔ እገዛልሃለሁ፣ ለምርቃቴ ሱፍ እንዳታስብ ብሎ ቃል ይገባልኛል። ቀኑም እየደረሰ መጣ። ዩኒቨርሲቲ ተማሪዎች ደግሞ እንደምታውቁ ቀኑ እየቀረበ ሲመጣ አንድ 30 ቀን ሲቀር ወደ ታች መቆጠር እንጀምራለን። 30፣ 29፣ 28፣ 27 እያል ዴይ ዳውን ካውንት እናደርግ ነበር እና ቀኑ እየቀረበ ሲመጣ ያንን ወዳጃችንን ጠየቁ። ይኸው ቀኑ እየደረሰ ነው፣ እሱን ነገር የላ ደረሰ ምን አሰብክ ብዬ ሲጠይቀው ችግር የለውም ኢሶኬ አደርጋለሁ ቃሌ ነው ምንም እንዳታስብ ይለኛል። እያለ ቀኑ እየቀነሰ እየተቃረበ መጣ። አሁን የመጨረሻ ሳምንት ላይ ሲቀር እሱ ነገር እንዴት አረክለዋለሁ ሶሪ ማድረግ አልቻልኩም ነበር ያልኩትን እንደ ቃሌ መገኘት ስላልቻልኩ ይቅርታ ብሎ ስልኩን ዘጋ። እና ምን ልታወራኝ ነው በዚህ ካላችሁኝ ከሰው ብዙ አትጠብቁላችሁ ነው ዛሬ መጣሁት። ማንም ይሁን ወዳጅም ይሁን ቤተሰብም ይሁን የቅርብ ዘመድ የምትለው ይሁን ብዙ ተስፋ አታርጉበት፣ ብዙ ነገርም ከነሱ አትጠብቁ። ምክንያቱም ይህ ሰው ቃል ገባልኝ፣ በብዙ ጠበቅኩት፣ መጨረሻ ላይ ግን በብዙ አሳዘነኝ። እናንተ ስንቶቻችሁ ናችሁ ዛሬ ከሰው ብዙ ጠብቃችሁ በጠበቃችሁት ልክ የተጎዳችሁ? ከሰው ብዙ ፈልጋችሁ በፈለጋችሁት ልክ የተጎዳችሁ? በሰው ላይ እምነታችሁን ጥላችሁ በጣላችሁት እምነት መጠን የተሰበራችሁ? እሷ አትክደኝም እሱ አይከደኝም ብላችሁ 100% በላይ እምነታችሁን አድርጋችሁ ልክ በአመናችሁት ልክ ደግሞ የተከዳችሁ? ዛሬ ይህንን ልንገራችሁ ብዬ ነው። ማንም ይሁን ማን በዚህ ምድር ላይ ከ100% በላይ ወይ 100% እምነት የሚደረግበት ተስፋ የሚደረግበት የሚታመን ሰው የለም። ይሄንን መራራ እውነት ነው። ዋጦ ይሄንን እሱማ የምትለው ነገ የቀን ጉዳይ ነው ታለሽ። አትተማመኑ እያልኩ አይደለም፣ ግን እምነታችሁን በልክ አድርጉ፣ መጠበቃችሁን በልክ አድርጉ፣ መፈለጋችሁን በልክ አድርጉ ልላችሁ ነው መጣሁት። መጽሐፍ ሲናገር እግዚአብሔር ስለ ተስፋ ቃል የታመነ ነውና ተስፋ ማድረግ ካለብህ እግዚአብሔርን ብቻ ነው የኔ ወዳጅ። በዚህ ሐሳብ ከተስማማ ሐሳብን ደግሞ በኮሜንት አሳውቀኝ። ይሄን ቪዲዮ ለሌሎች ወዳጆች ሼር